የወሲብ ፊልም ሱሰኛ የሆኑ ወጣት ሴቶችና አደጋው። ሰላም ጤና ይስጥልን ውድ የባቲ ቲዩብ ቤተሰቦች እንደምን አላችሁ? ይህ ለእናንተው ጤንነት ሲባል የዶክተር ምክር በእኛ አቀባይነት ወደ እናንተ የሚደርስበት እንዲሁም የጤናና የተለያዩ መረጃዎች የሚቀርቡበት ፕሮግራም ነው። ዛሬ እናነሳው ዘንድ የፈቀድነው ርዕስ ጉዳይ በይዘቱ ጠንከር እና ወጠር ይላል። ምናልባት እንደ ባህል ምናልባት ደግሞ ተቆንጥጦ እንዳደገ ልጅ እንደዚህ አይነት ሀሳብ በአደባባይ መወያየቱ አልለመድን ይሆናል። ነገር ግን ችግሩ ስራችንን ገዝግዞ ከሚፈጀን ከስነ ስርዓትና ወጋችን ፈቀቅ እንኳን ሳንል የወሲብ ፊልም በሴት እህቶቻችን ላይ የሚያደርገውን ክፉ ተጽዕኖ ልንቃወመውና መፍትሄም ልንጠቁም ወደናል። ለዛሬ መሰናዷችን በችግሩ ተጠቂ የሆኑ ባለታሪኮችን ይዘናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ቻናላችንንም ሰብስክራይብ ማድረጉን አይርሱ። የዛሬ ባለታሪኮቻችን የወሲብ ፊልም ሱሰኛ የሆኑበትን አጋጣሚ፣ ሱሰኛ በመሆናቸው ያደረሰባቸውን ጉዳትና ዶክተሮች ምን እንደሚሉ በስፋት እንነግራችኋለን። ለሚስጥራዊነት ሲባል ግን የባለታሪኮቻችን ስም እንደተቀየረ ከወዲሁ ልናሳውቃችሁ እንወዳለን። ቅድስት የወሲብ ፊልሞችን ማየት የጀመረችው በ12 ዓመቷ ነበር። ገና አንድ ፍሬ ልጅ በምትባልበት ጊዜ በመኝታ ክፍሏ ተደብቃ አጠር ያለ የ10 ደቂቃ የወሲብ ፊልም ማየት የጀመረችው በለጋነት እድሜዋ ነው። ኋላ ላይ እስከ 1 ሰዓት እርዝማን ያላቸው ምስሎችን ማየት ጀመረች። በጊዜው ከቤተሰቦቿ ተደብቃ ታይ እንደነበር የምትናገረው ቅድስት ለመጀመሪያ ጊዜ የወሲብ ፊልም ስታይ የፍቅር ፊልሞች ወሲብን የተቀደሰና በፍቅር የተሞላ አድርገው ነበር አይምሮዬ ላይ የሳሉት። ልክ በወንዶች ኃላፊነት፣ ኃያልነት የተሞላና አካላዊ ተራክቦ የጎላበት ምስል በጣም ነው ለመጀመሪያ ጊዜ ሳይ ያስደነገጠኝም ትላለች። የወሲብ ምስሎችን ማየት የጀመረችበትን ሰበብ ስታስታውስ ጉዳዩን ለማወቅ ከነበራት ፍላጎት ወይም ለአቅመ ሔዋን እንደደረሰች ስለነበር የአፍላ ጉርምስና ግፌት ይሆናል በማለትም ትናገራለች። ከጊዜ በኋላም የተለያዩ የወሲብ ፊልሞችን ከማየቷ የተነሳ የራሷን ምርጫዎች እያዳበረች መጣች። ወጣት ሴቶች በእድሜ ገፋ ካሉ ወንዶች ጋር ሆኖ ለሚሰሩ የወሲብ ምስሎች ልዩ ስሜት አደረብኝ። ሴቶቹ ታዛዥ ሆነው ወንዶቹ የበላይ የሆኑባቸው ምስሎች በ13 ዓመቴ መፈለግ ጀመርኩኝ የምትለው ቅድስት ይህ ፍላጎቷ ብዙ የወሲብ ምስሎችን ከማየቷ የተነሳ ይሆን ወይንም ደግሞ ተፈጥሯዊ የሆነ ስሜት መለየት ይከብዳታል። የ25 ዓመቷ ሳምራም ከቅድስት የተለየ ልምድ የላትም። የወሲብ ምስሎችን ማየት የጀመረችው በ13 ዓመቷ ነበር። ለዚያውም በሳምንት 2 ጊዜ 10 ወንዶችና አንድ ሴት በውስጡ ብዙ የወንዱን የበላይነት የሚያሳይ እንቅስቃሴዎች የተካተቱበትን ምስሎች ያየሁት ወይም ደግሞ የሩካቤ ስጋ መፈጸም ከመጀመሬ በፊት ነበር የምትለው ሳምራ አሁን በ25 ዓመቷ ወደ ወሲብ ስሜት ለመግባት በጣም እንደሚከብዳት ትናገራለች። እስካሁን የወሲብ ፊልሞችን ሱስ በወንዶች ላይ ለሚደርሰው ተጽዕኖ በደንብ የተጠና ሲሆን በሴቶች ላይ ያለው ጫና ግን በውል አልተጠናም። ብዙ በጉዳዩ ላይ ጥናት ያደረጉ ባለሙያ ሴቶች የወሲብ ምስልን እንደ ሱስ እንደማይጠቀሙበትና በእነሱ ላይ ብዙም ተጽዕኖ እንደሌለው ይናገራሉ። በዚህ የህይወት መንገድ ላይ ያለፉ ሴቶች ግን ተመሳሳይ መልስ አይሰጡም። ዶክተር ሌይላ የጽንስና የማህፀን አማካሪ ስትሆን በ20 ዓመት የስራ ልምዷ አንድም የማያቸው የወሲብ ምስሎች ችግር እየፈጠሩብኝ ነው ብላ የመጣች ሴት አጋጥሟት እንደማታቅ ትናገራለች። በጉዳዩ በደንብ ጥናት እንዳልተደረገበት የምትናገረው ዶክተር ሌይላ ሴቶች አካላዊና ስነልቦናዊ ጥቃት እየደረሰባቸው ነገር ግን የሐኪም እርዳታ እየጠየቁ ስላልሆነ ነው ወይስ ደግሞ ስለደረሰባቸው ችግር ለመናገር አፍረው ወይንስ ደግሞ ምንም አይነት ችግር እየተፈጠረባቸው አይደለም በማለት ያልተመለሱ ጥያቄዎችን ታቀርባለች። ባለታሪካችን ቅድስት 16 ዓመቷ ሲሆን የወሲብ ምስሎችን ማየት አቆመች። ለዚህ ደግሞ ሰበብ የሆናትን ስትጠቅስ ምስሎቹ ተፈጥሯዊ ያልሆነ ከፍተኛ ስሜት ውስጥ ስለሚከቱ ነው ትላለች። ከእውነታው እየራቀች እንደነበር የምትገልጸው ቅድስት የወሲብ ምስሎችን አይቼ የማገኘው ስሜት እርካታ ከጓደኛዬ ጋር ወሲብ አድርጌ ስጨርስ ወይም ደግሞ ከወሲብ በኋላ ያለኝን ስሜት ያላቸው ልዩነት ያስፈራኝ ነበር። አሜሪካዊቷ ጸሐፊ የወሲብ ምስል ማየት የጀመረችው በ12 ዓመቷ እንደሆነ ትናገራለች። ትምህርት ቤት ያላግጡብኛል፣ ብዙ ጊዜም ብቸኛ ነበርኩኝ። ስለዚህ የወሲብ ምስሎችን ችግሬን የምረሳበትና ራሴን የማስደስትበት ነገር ነበር ትላለች። ይህቺ ትውልድ አሜሪካዊ ጸሐፊ የወሲብ ምስሎችን ማየቷ በጣም ጫና እንዳሳደረባትና ለአንዳንድ የተለያዩ የወሲብ መንገዶች የተለየ ስሜት እንዲኖራት እንዳደረገም ትናገራለች። በወሲብ ጊዜ ወንዱ ጉልበተኛና እኔ እንደፈለገ ማድረግ እንደሚችል አይነት ስሜቶችን እንድቀበል አድርጎኛል የምትለው ኤሪካ ወንዶቹ ከሴቶቹ በእድሜ ትልቅ የሆኑባቸውን ምስሎችን ማየቴ ወንዶቹ በወሲብ ጊዜ ጉልበተኛ እንዲሆኑ እንድፈልግ አድርጎኛል ስትል ታስረዳለች።
ቅድስትም በተመሳሳይ መልኩ የወሲብ ምስሎችን በለጋ ዕድሜዋ ማየቷ ወሲብን የምታይበት መንገድ እንደቀየረውም ትናገራለች። በ17 ወይንም ደግሞ 19 ዕድሜ ላይ ስደርስ ታላላቆቼ ከሆኑ ሰው ጋር ግንኙነት መፍጠር ጀመርኩኝ። ይህ ሁኔታ ተፈጥሯዊ ባህሪ ይሁን የወሲብ ምስል ማየት የፈጠረብኝ ይሁን ለማወቅ አልቻልኩም ትላለች። በ2010 በተደረገ የ300 የወሲብ ምስሎች ግምገማ 88 በመቶ የሚሆኑት አንዱ ጾታ በወሲብ ላይ ያለውን የበላይነት የሚያመለክት ሲሆን ብዙዎቹም የወንዶቹ የበላይነትን የሚያመለክቱ ናቸው። በምስሎቹም ሴቶቹ በወንዶቹ ባህሪ በደስታ ወይም ከስሜት ነፃ በሆነ መልኩ እንደሚመልሱ ያሳያሉ። ውድ አድማጮቼ፣ ሁለቱ ባለታሪኮቻችን እንዲሁም በጥናት ያገኘናቸው ሴቶች የወሲብ ፊልምን ሱሰኛ በመሆናቸው የደረሰባቸውን ስነ ልቦናዊና አካላዊ ጫና ይህን ይመስላል። ከዚሁ ጋር ተያይዞ ቢቢሲ በአንድ ወቅት የወሲብ ፊልም ምክንያት ወይም ደግሞ በወሲብ ፊልም ምክንያት ህይወቷን ስላጣች ጣሊያናዊት ሴት አንድ መሰናዶ አዘጋጅቶ ነበር። እንደ አውሮፓውያኑ አቆጣጠር መጋቢት 2007 ላይ ነው። የ31 ዓመቱ ጣሊያናዊ በርካታ የወሲብ ቪዲዮዎችን በዋትስአፕ ለ5 ሰዎች አጋራ። የወሲብ ቪዲዮዎቹ ከተላከላቸው ሰዎች መካከል የቲዚያና የቀድሞ ፍቅረኛ ይገኝበታል። ሰርጂዮ እና ቲዚያና በፍቅራቸው ዘመን ጥሩ ግንኙነት አልነበራቸውም። በዋትስአፕ የተላኩት ቪዲዮዎች ቲዚያና ማንነታቸው ካልታወቁ የተለያዩ ሰዎች ጋር ወሲብ ስትፈጽም ያሳያሉ። ቪዲዮዎቹ በፍጥነት ተሰራጩ። በተለያዩ ልቅ የወሲብ ድህረ ገጾች ላይም ተጫኑ። ሰዎች ቪዲዮዎቹን ይመለከቱም ይጋሩም ጀመር። ቲዚያና ግን ይህ እንደሆነ አልፈቀደችም ነበር። ቲዚያና ቪዲዮውን እየቀረስክ ነው ስትል ወሲብ እየፈጸሙ እያሉ ካሜራ የያዘውን ሰው ትጠይቃለች። ከዚያም በጣም ጥሩ ትላለች። ይህን ንግግር ወሲብ እየፈጸመች በቪዲዮ መቀረጹ ያስደስታታል በሚል በርካቶችን አስማማ። ቪዲዮዎቹንም ለመመልከትና ለመጋራትም ምክንያት ሆናቸው። ሰዎች ቪዲዮዎቹን ለመመልከትና ከመጋራትም አለፉ። የቲዚያና ምስል በቲሸርቶች ላይ የሚታተም ጀመር። ስሟም ማፌዣ ሆነ። ወዳና ፈቅዳ የፈጸመችው ነው ተብሎ ስለታሰበ ቪዲዮዎቹን ማጋራት በቲዚያና ላይ ሊያስከትል የሚችለውን ተጽዕኖ ማንም አላሰበም። ቲዚያና ግን ቪዲዮ ሲቀረጽ በአደንዛዥ እጽ ተጽዕኖ ስር ወድቃ ነበር። የቪዲዮ መቀረጽ የሚያስከትልባትን ጉዳት ማገናዘብ የማትችልበት ሁኔታ ውስጥ ነበረች። ከቲዚያና ጋር ስለ ቪዲዮዎቹ በዝርዝር አላወራንም ስትል የረጅም ጊዜ ጓደኛዋ ቴሬሳ ትናገራለች። በቪዲዮዎቹ ምክንያት ከፍተኛ ጭንቀት ውስጥ ገብታ ነበርም ትላለች። ቲዚያና ቪዲዮዎቹን ለማስጠፋት ቆርጣ ተነስታ ጉዳዩን ወደ ፍርድ ቤት ወሰደችው። ቪዲዮዎቹ በተለያየ ድረ ገጽ ላይ የተጫነ ስላለ ያለ ፍቃዴ ነው ስትል አቤቱታም አቀረበች። ነገር ግን ጉዳዩን እንዳሰበችው ቀላል ሆኖ አላገኘችው። የሆነ ደረጃ ላይ ስትደርስ የማትወጣው ነገር እንደሆነም ተረዳች። ቪዲዮዎቹን እንደማታጠፋ እርግጠኛ ሆነች። ወደፊት ባለትዳር ስትሆን ባሏ ይህንን ቪዲዮ ማየቱ አይቀርም፣ የልጆች እናት ስትሆንም ልጆቿ የእናታቸውን የወሲብ ቪዲዮ ማየታቸው አይቀርም በማለት ጓደኛዋ ቲዚያና የገባችበትን ጭንቀት ታስረዳለች። ቲዚያና ሽሽትን መርጣ ከከተማ ርቃ ወደ ቤተሰቦቿ መኖሪያ ቤት አቅንታ ከእናቷ ጋር መኖር ጀመረች። የቲዚያና እናት ልጄ በጣም መልካም ሰው ነች ሲሉም ለቢቢሲ ተናግረዋል። ቲዚያና ያለ አባት ማደጓም ይህም በሕይወቷ ላይ አሉታዊ ተጽዕኖ እንዳደረሰባት ይናገራሉ። መስከረም ላይ የቲዚያና እናት በስራ ገበታቸው ላይ ሳሉ የስልክ ጥሪ ደረሳቸው። የደወለችልኝ የወንድሜ ሚስት ነበረች። በተረጋጋ ድምፅ ወደ ቤት እንድመጣም ጠየቀችኝ። ወደ መኖሪያ ቤት ስቃረብ የፖሊስ መኪኖችና አምቡላንስ ስመለከት ወዲያው መጥፎ ነገር እንደተከሰተም ተረዳሁ ይላሉ። የልጃቸው መሞት የተረዱበትን ቅጽበት ሲያስረዱ ጎረቤቶቼ ከመኪና ውስጥ እንዳልወጣ አደረጉኝ። ትንፋሽ አጠረኝ። ራሴን ልስት ተቃረብኩኝ። ወደ ቤት እንዳልገባ ስለከለከሉኝ ለመጨረሻ ጊዜ እንኳን ሳላያት ቀረው። ቲዚያና እነዛን ቪዲዮዎች ሰዎች እንዲረሷቸው ስትል ራሷን ብታጠፋም ጭራሽ ሁሉም ሰው ቪዲዮውን እንዲመለከት ምክንያት ሆኑ። እናቷ ሳይቀሩ ቪዲዮውን ለማየት ተገደድኩኝ ይላሉ። ቲዚያና ራሷን ካጠፋች በኋላ በጣሊያን ስለ ወሲብ ቪዲዮ ያለው አመለካከት ተቀይሯል። ውድ አድማጮቼ፣ ይህ በያዝነው ዓመት ቢቢሲ ከሰራው ያገኘነው እውነተኛ ገጠመኝ ነው። በእኛ በኢትዮጵያ ሀገራችንም ተመሳሳይ ታሪክ በአንድ ወቅት ሲወራ የነበረ ቢሆንም የሚዲያ ሽፋን ግን አላገኘም። ለማንኛውም የወሲብ ፊልሞች ምን ያህል ጉዳት እንዳላቸው እንድትገነዘቡ ነው እያልን የዛሬ ምክርን መሰል የጤና ዝግጅታችንን አበቃን። ሀሳብ አስተያየታችሁን ጻፉልን። በሌላ ተመሳሳይ ፕሮግራም እስከምንገናኝ በያላችሁበት ሰላም።